اللهم لولا أنت ما اهتدينا ولا تصدقنا ولا صلينا فاغفر فداء لك ما اتقينا ونحن عن فضلك ما استغينا ገና በመጀመሪያው እስልምናን ስለተቀበሉ ታላላቅ ሰሃቦች ስናስብ ቢላል፣ ሱመያና ቤተሰቦቿ ወደ አእምሯችን ይመጣሉ። ሆኖም ግን ብዙዎች ስለ ታላቁ ሰሃባ እስልምና በፊትም በሙያው የተከበረ ጥበበኛ ወጣትን አያውቁም። እሱ ግን ሀብሎ መስለሙን ያወጀ ጀግና ነበር። አስገራሚ የእጅ ጥበብ ያለው ይህ ደፋር ወጣት ኸባብ ኢብን አልአረት ይባላል። وأنزلا سكينة علينا وثبت الأقدام إن لقينا የኸባብ ታሪክ ጎሳው ላይ የተደረገ ጥቃትን ጅማሮ ያደርጋል። በደልና ጭቆና ነግሶ ለስልጣንም መስፈርት በሆነበት ዘመን ታላላቆቻቸው ሲገደሉ ሴቶችና ሕፃናቶቹ ምርኮኛ ሆኖ ተወሰዱ። ኸባብም ከነሱ አንዱ ነበር። ድላቸውም ባርነትና መሸጥ ብቻ ስለነበር ወደ ገበያ ተወሰዱ። ኸባብ ማራኪ ቁመናና አካላዊ ጥንካሬ ያለው ሲሆን ቅልጥፍናም ከፊቱ ይነበብ ነበር። በዚህም ምክንያት የኡሙ አማርን ልብ ማሸነፍ ቻለ። ኡሙ አማር የቁረይሽ ታዋቂ የቢዝነስ ሰው ነበረችና ካዝናዋን ለማሳደግ ታታሪና ችሎታ ያለው ባሪያ ለመግዛት ነበር ወደ ገበያ ሄደችው። ለገበያ ከቀረቡ ባህሮችም ኸባብን በአንድ እይታ ብቻ መርጣ ምንም ሳትጠይቅ ከፍላ ወደ ቤቷም አመሩ። መንገድ ከጀመሩ በኋላ ወደ ልጁ ዞረችና ስሙን ከነ አባቱ ስትጠይቅ እሱም ነገራት። ኸባብ እንደ ቢላል ጥቁር ነበርና ማን እንደሆነ ከየት እንደመጣም ለማወቅ ጓጉታ ነበር። እሱም ከበኑ ተሚም እንደሆነ ነገራት። መካም እንደደረሱ ሰይፍ ወይም ብላን የመስራት ጥበብ እንድማር ባለሙያዎች ጋር ወስዳ፣ ወጣቱም ቀልጣፋ ስለነበር በፍጥነት አምሮ ብዙም ሳይቆይ ብቁ ሆኖ ወደ ስራ ገባ። ድንቅ የእጅ ጥበብ ሲጨመር ክብርና ታማኝነት ዝናንም አተረፉለት። ሰዎችም በዚሁ ምክንያት ከሱ ጋር መገናኘት ይወዱ ነበር። ኡሙ አማርም ብዙ ማተረፍ ጀመረች። لماذا اخترت درب الألم قلت لأن النور خلف الجراح وقالوا وما خفت طول الطريق قلت معي الله فكيف الضياع ኸባብ ገና ታዳጊ ቢሆንም ብልህና አስተዋይም ነበር። ብዙውን ጊዜ ስራውን ጨርሶ ብቻውን ሲሆን በሙስና የተዘፈቀውን የአረብ ማህበረሰብ እንዲሁም የደካሞችን የኑሮ ሁኔታ በጥልቀት ያሰላስል ነበር። የዛ አምባገነን አገዛዝ ሰለባን በመሆኑ ከዚህ ጨለማ በኋላ ንጋት ይመጣል ይል ነበር። ጨለማውም ጠፍቶ በብርሃን ሲተካ ለማየት ረጅም ዕድሜም ተስፋ ያደርግ ነበር። መካ በእስልምና ብርሃን ሲፈካ እዛ በመሆኑ ተካፋይ ለመሆን በቃ። የሙሐመድ አሚን ድምፅ እውነተኛ አምላክ የፍጥረቱ ሁሉ ረዳትና ፈጣሪ አንድ አላህ ብቻ ነው የሚል ወደሱ ደረሰ። የአምባገነኖችን አገዛዝ የሚቃረን ለሴቶች የመኖር ህልውና ተስፋን የሰነቀ ስርዓት የነጭና ጥቁር እኩልነትን ያዘለ መልእክት ሲሰማ የበለጠ ለማወቅ ጉጉቱ እየጨመረ መጣ። እንዳሰበውም በራሱ ወደ ነብዩ በመሄድ ትምህርቱን ሰምቶ ሸሃዳም ተቀብሎ በነብዩ ካመኑ ቀዳሚዎቹም መሆን ቻለ። إذا نادى المنادي زلزلوا صمت المكان عذبوني في السجون المظلمات يحرقوني لا أبالي بالخطوب القاسيات ለመጀመሪያ ጊዜ መስለሙን ማወጁ ኸባብን ልዩ ያደርገዋል። ዜና ኡሙ አማር ጋር ሲደርስ ተናዳ ወደ ወንድሟ ስባ ኢብኑ አብዱል ረዛ በመሄድ የሰማችውን ትነግረዋለች። እውነት መሆኑን እንዲያጣራም ወደ ኸባብ ላከችውና እሱም ወጣቶችን ሰብስቦ ወደ ኸባብ አመራ። ወደ ስራ ቦታውም እንደደረሱ አንድ ዜና ሰምተናል፣ ነገር ግን ማመን ስላቃተን ከአንተ መስማት ፈልገን ነው በማለት ስባ ይጀምራል። ኸባብም ምን ሰማችሁ ብሎ በእርጋታ ጠየቀ። ሃይማኖትህን ችላ በማለት ከበኒ ሃሽም የሆነን ሰው መከተልህን ሰምተናል አለው። ለሃይማኖቱ ሲል በህይወት የነደደ ወጣቱ ባሪያም ሃይማኖቴን አልተውኩም፣ ነገር ግን አመንቱ ብላ ወከፈርቱ ቢአሊሀቲኩም አጋር በሌለው በአንድ አምላክ አምናለሁ ሲል መለሰ። ከዚያም ስባና ወጣቶቹ ራሱን ስቶ እስኪወድቅ ደበደቡት። إذا نادى المنادي زلزلوا صمت المكان عذبوني في السجون المظلمات يحرقوني لا أبالي بالخطوب القاسيات የኸባብ ዜናን በመካ እንደ ሰደድ እሳት በመሰራጨት የኡሙ አማር ስምና የእሱ ድፍረት አበይት ዜና ሆነ። እሱ በፊት ያለ አንዳች ፍርሃት እስልምናውን ያወጅ ማንም አልነበረም። ይህም አይን ሁሉ በሱ ላይ እንዲያርፍ አድርጎ ነበር። እሱ ጉዳይ በመካ መሪዎች ዘንድም ከፍተኛ ስጋትን እየፈጠረ መጣ። በባርነት እያለ ጌታውን ለመካድ የደፈረ በዛም ሻገር ስል በመካ የሚሸሽበት ዘመድና
ረዳት የሌለው ሰው እንዲህ ያደርጋል ብሎ ማንም አልጠበቀም። የሱ ድርጊት ገና ጅማሮ ብቻ እንደሆነ ማሰብ ጀመሩ። ጓደኞቹ ድምፅም በመካ ተራራዎች መሰማት ጀመረ። ይህን ጊዜ የመካ ታላላቆች ወደ ላትና ዑዛ ሙስሊሞቹ እንዲመለሱ ወይም እንዲገደሉ ወስኑ ወደ ስራም ገቡ። ትባም ከባብን የመመለስ ኃላፊነት ወስዶ ተነሳ። ልክ እንደ ቢላል ባላቸው አቅም ቢያሰቃዩትም እሱን ማክፈር ቀላል አልነበረም። في السجون المظلمات يحرقوني لا أبالي بالخطوب القاسيات هربوني في السجون المظلمات ከባብ በታላቁ ሂጅራ ወደ መዲና ተሰዶ ከተወዳጁ ነቢይ ከበድር ዘመቻ እስከ ዕለተ ሞቱ እስልምናን ለማላቅ እኛም ብርሃኑን እንድንካፈል ዘንድ ከምርጡ ትውልድ ጋር ተሰልፎ መስዋዕት ሆኗል። በአራቱ የኸሊፋዎች ዘመንም የእስልምናን መስፋፋት ለማየት ታድሏል። ታላቁ ሰሃባ ዑመር አልፋሩቅ በመሪነት ዘመኑ ስብሰባ ላይ ሆኖ ከባብ ወደ እሱ ሲመጣ ከመቀመጫው ተነስቶ ከቢላል በስተቀር ከማንም በላይ እዚህ መገኘት ይገባሃል ሲል ክብሩን አሳይቶታል። በህይወቱ መጨረሻዎቹ አካባቢም በሀብቱና ለጋሽነቱ ሲወደስ ኖሯል። በቤቱም ድርሃምና ዲናር የሚቀመጥበት ደካሞችና ማንኛውም ፈላጊ አካል ያለምንም ፍቃድ ገብቶ የሚወስድበት ቦታ እንደነበረውም ይታወቃል። ከሞቱ በኋላ አራተኛው ኸሊፋ አሊ ኢብን አቢ ጣሊብ በመቃብሩ አጠገብ ተቀምጦ እንዲህ አለ። የአላህ እዝነት ለከባብ ይሁን። እስልምናን በሙሉ ልቡ ተቀብሎ እንደ ሙጃሂድም ኖሯል። አብዛኙ ጌታ ባሮቹን በመልካም ይከፍላል ሲል ተናግሯል። መቀመጫው ጀነተል ፊርደውስ እኛንም ጎረቤታቸው ያደርገን። አሚን። يا مجيبا للدعاء يا رحيم هب لنا نصرا مبينا واهدنا الدرب القويم واجعل الفردوس مأوى للشهيد والمقيم في جوار المصطفى بين الجنان والنعيم دربنا درب لباتي والنفوس الشامخات في ثبات